ክልል አርሲ ዞን ጥቃት በተፈጸመባቸው ወረዳዎች መንግስት አፋጣኝ የጸጥታ ማስከበር እርምጃዎችን በመውሰድ ዘላቂ መረጋጋት እንዲያመጣ ተጠይቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ስራ አስኪያጅና የቅዱስ ሲኖዶስ ዋና ጸሐፊ የተመራ የቤተክርስቲያኒቱ ልዑካን ቡድን ከሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር መወያየቱን ስዩም ጌቱ ከአዲስ አበባ ዘግቧል። ባሳለፍነው እሁድና ሰኞ ግንቦት 23 እና 24 ቀን 2018 ዓ.ም በአርሲ ዞን አሰኮ ወረዳ ለተከታታይ 2 ቀናት ታጣቂዎች ያደረሱትን ጥቃት ተከትለው ከሀብት ቀያቸው የተፈናቀሉ ዜጎች ዘላቂ ሰላማቸውን የሚያረጋግጥላቸው መፍትሄ ከመንግስት እንደሚሹ ገልጸዋል። ዛሬ በርካታ ዜጎች ከተጠለሉበት በወረዳው ከሚገኙ እሬቻ ቀበሌ አስተያየታቸውን ለዶይቼ ቬለ የሰጡ ተፈናቃይ እንዳሉት ከትናንት በስቲያ የመንግስት ጸጥታ አካላት ወደ ስፍራው ገብተው አካባቢውን ለማረጋጋት ባደረጉት ጥረት ባለፈው ሰኞ በደረሰው ከፍተኛ የታጣቂዎች ጥቃት ተገድለው እስካሁን ያልተቀበረን አስከሬን ትናንት መቅበራቸውን ገልጸዋል። መከላከያ ትናንት ወዲያ ገብተው ነበረ። አሁን ጉድጓድ ያለችንም እህል በእነሱ ሳቢያ እየጫንን ነው። ደግሞ እነዚህ ተቀይረው ሌላ መጡ። ያው ትናንትናም ልጁን አምጥተን ቀበርን። በአምስተኛው ቀን የጠፋው ልጅ አስከሬኑን ከየት አገኛችሁት? ያው እንደዚህ ሜዳ ላይ ነው። ያው በቃ በእንትን በሸራ ጠርዘን ያው የክርስቲያን ወጉን ያገኝ ብለን አመተን ኢሬቻ ቅዱስ ሚካኤል ቀበርን። ከሬ ደስቴ ነው የሚባለው። ሰኞ ቀን የተገደለው በ24 9 ሲቪሎችና 2 የመንግስት ጸጥታ ኃይሎች በዳለታ ጫፋ ቀበሌ በእሁድና ሰኞ ጥቃት መገደላቸውን በአስተያየታቸው የሚያረጋግጡት አስተያየት ሰጪው የግጭቱ ሰለባ አሁን ላይ በርካታ ዜጎች በሱንቴ ቅድስት ማርያምና ኢሬቻ ቅዱስ ሚካኤል ቤተክርስቲያን እንደተጠለሉም ናቸው ብለዋል። ሁሉም በየጉራቱ በየዘመዱ ገባ እንጂ ሱንቴ ቅድስት ማርያም፣ ኢሬቻ ቅዱስ ሚካኤል፣ ቦግዶ፣ አሰኮ ያው ሰው በዘመዱ የሚገባበት ያጣ ወደዛ እየተበተነ ነው። ልክ ጠለታ ጫፋ እንደተመታ ጣጥየም ተመታ። እዛ ወደ ካራ ፈኒሳ ወደ ባቲ ምናምን እያለ ወደዛው ቀጠሉና ያው ህዝቡን ብትን ብሎ ከዛ ወጣ። እንደ አስተያየት ሰጪ ተጎጂዎቹ በ2 ቀናት የታጣቂዎች ጥቃት ቢያንስ ከ200 በላይ አባወራዎች ሀብት ቀያቸው ወድሞባቸው ተፈናቅለዋል። ከትናንት በስቲያ ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት አካባቢው ላይ የተከሰተውን የጸጥታ መደፍረስ በማረጋጋት ውድመቶችን በመገንባት ተፈናቃዮችን በአጠረ ጊዜ ወደ ቀያቸው ለመመለስ ጥረት ይደረጋል ብለዋል። ተፈናቃዮቹ እንደሚሉት ግን ግጭቱ የፈጠረው ቁሳዊና የስነ አእምሮ ጉዳት ከባድ በመሆኑ ይህ ቀላል እንደማይሆን ይገልጻሉ። ወድሟላ እንዴት አድርገን እንመለሳለን? ቤቱ ተቃጥሎ አልቋል። እንዴት አድርገን እንመለሳለን? መመለስ አይደለም እንዴት ያው ብንመለስ ራሱ አስቀምጡንማ ሰው ተመልሶ ወደዛ ተስፋ አይኖረውም። ቤተክርስቲያን ተቃጥሏል፣ ቤት ተቃጥሏል፣ ከብቶች ሄደዋል፣ ፍየሎች ሄደዋል፣ ዶሮች ሄደዋል። አንድ ንብረት ውስጥ ልብስ አልቀረም። የተቀመጠ አንድ ነገር የለም። ቤቱ ባዶ ነው። ከባዶም አንጻር ተቃጠለ ቤቱ እንዳለ። እኛ ከዛም በቀለታ ወደዚህ መጥተው ኢሬቻን ባልጠፋች ብለን ነው ራሳችንና ስጋታችን። መጥቶ እናንተን ያወያየ መንግስት አካል አለ? ዛሬ ስብሰባ ነበረ ብለው ነበረ። ስብሰባው ቀርቶ ለነገ ሆኗል። ሁሉ ነገር ተበላሽቶ ጠፍቷል። ንብረት የለም፣ የሚበላ የለም፣ የሚጠጣ የለም። በተመሳሳይ በሄባን አርሲ ወረዳም ትናንት በተፈጠረው አለመረጋጋት የሰው ህይወት መጥፋቱ ተነግሯል። ሰኞ ዕለት መጠነኛ አለመረጋጋት ተፈጥሮበት በነበረው ሽርካ ወረዳ ሶሌ ዲገሉ ቀበሌ ግን በዚህ ባለፉት ጥቂት ቀናት የተረጋጋ የጸጥታ ይዞታ መኖሩን የአካባቢ ነዋሪ ለዶይቼ ቬለ ተናግረዋል። አሁን ሰላም ነው፣ ምንም ኮሽታ የለም። እንግዲህ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አርሲ ሀገረ ስብከት አንዳንድ ወረዳዎች በታጣቂዎች በተፈጠረው ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን ህልፈተ ህይወትና የቤተክርስቲያን መቃጠልን በማስመልከት በብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና በብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የተመራ ልዑክ ከሰላም ሚኒስቴር ከፍተኛ የስራ ኃላፊዎች ጋር ትናንት ሐሙስ ባካሄዱት ውይይት በአርሲ ዞን አሰኮ፣ ሽርካና ሆንቆሎ ዋቢ ወረዳዎች የተፈጸሙ ጥቃቶችን አስመልክተው መንግስት የችግሩን ምንጭ አጣርተው ዘላቂ መፍትሄ እንዲፈልግና በየአካባቢዎቹም አስተማማኝ ሰላም እንዲያሰፍ ጥያቄ መቅረቡ ተገልጿል። ባለስልጣናቱም በተፈጠረው ችግር ማዘናቸውን ገልጸው በመንግስት በኩል በአስቸኳይ አጣሪ ቡድን ተቋቁሞ ወደ ስፍራው ተልኳል ካሉ በኋላ የአጣሪ ቡድኑን ሪፖርት መሰረት በማድረግ አስፈላጊው እርምጃ ይወሰዳል ማለታቸውን የተነገረው የቤተክርስቲያኗ የበላይ አባቶች በኦሮሚያ ፕሬዝዳንት ጽህፈት ቤት ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎችና ከብልጽግና ፓርቲ ጽህፈት ቤት አመራሮች ጋርም ባደረጉት ዝርዝር ውይይት የተፈናቀሉ ወገኖችን ለመደገፍ የተቃጠለውንም ቤተክርስቲያን መልሶ ለመገንባትና በአካባቢው ዳግመኛ መሰል ችግር እንዳይፈጠር ለማድረግ የሚያስችል ስራ እንደሚያከናውኑም በተደረገው ውይይት ተጠቅሷል የተባለው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ከዓለም ዜና እንደተከታተላችሁት በደቡብ ኢትዮጵያ ህዝቦች ክልል በቡርጂና ጌዲኦ ዞኖች ምርጫ ሲያጭበረብሩ ተደርሶባቸዋል የተባሉ የምርጫ አስፈጻሚና መራጭ ከ6 እስከ 10 ወር በሚደርስ እስራት ተቀጥተዋል።
በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽሕፈት ቤት ኃላፊ ለዶይቼ ቬለ እንደተናገሩት አስፈጻሚው ቅጣቱ በፍርድ ቤት ሊወሰንበት የቻለው በድምፅ መስጫ ቅጾች ላይ አስቀድሞ በሚደግፈው እጩ ተወዳዳሪ ላይ ምልክት አድርጎ በመገኘቱ ነው። ሸዋንግዛው ወጋየው ዝርዝር ዘገባ አለው። በኢትዮጵያ ብሔራዊ ምርጫ ቦርድ የቡርጂ ቅርንጫፍ ጽሕፈት ቤት እንዳስታወቀው የእስር ቅጣቱ የተወሰነበት ያቸው አድማሱ በተባለ የምርጫ አስፈጻሚ ላይ ነው። ተከሳሹ ቅጣቱ ሊወሰንበት የቻለው ባለፈው ሰኞ ግንቦት 24 ምርጫ ሲያስፈጽም በነበረበት የሲምቢቾ የምርጫ ጣቢያ ላይ አድርሷል በተባለው የምርጫ ሕግ ጥሰት ነው። የቦርዱ ቅርንጫፍ ጽሕፈት ቤት አስተባባሪ አቶ ታደሰ ሳሙኤል ወደ 5 ሰዓት ተኩል አካባቢ አንድ ምርጫ ጣቢያ ድንበቾ የሱፐርቫይዝ በምናደርግበት ሰዓት ድምፅ መስጫ ወረቀት ላይ ቲክ ወይም ምልክት ተደርጎበት አገኘንና አሽገን ለምርጫ ቦርድ ቀጥታ ላይ ሪፖርት አደረግን። አሁን ጥሰቱ ምኑ ላይ ነው? ሕጉን ጥሷል የተባለው ምኑ ላይ ነው? ምልክት ተደርጎበታል። በቃ እንዳለ ወረቀቶች ላይ ድምፅ መስጫ ወረቀቶች ላይ የፓርቲ አንድ ፓርቲ እጩ ላይ ምልክት ተደርጎበታል። ገና መራጮች ጋር ሳይደርስ አስቀድሞ ምልክት ተደርጎበታል ማለት ነው። እስኪ ግልጽ ያድርጉልኝ። አስቀድሞ ምልክት የተደረገበት ገና ለመራጮች ሳይሰጥ ቀድሞ ተሞልቷል ማለት ነው። ተመርጦ ነበር። በቃ ያዛችሁ ወይስ ምን አደረጋችሁ? ቀጣይ ለምርጫ ቦርድ ሪፖርት አድርገን ምርጫ ቦርድ ሪፖርቱን ከኛ ተቀብሎ ውሳኔ ለእኛ ተሰጥቶ እንዲቆይ ምላሽ ለእኛ ሰጡን። ከዛ በኋላ በነጋታው ቡርጂ ዞን ፖሊስ ጽሕፈት ቤት ጥፋተኛ የተባለውን አቶ ያቸው አድማሱን በቁጥጥር ስር አዋለ። ከዛ በኋላ አቃቤ ሕግ የቡርጂ ዞን አቃቤ ሕግ እሱን ቀጠለ። ዛሬ ውሳኔ ተሰጠ። ምን ውሳኔ ተሰጠው በተከሳሹ ላይ? በ10 ወር እንዲታሰር ነው ውሳኔ ተሰጠው። በሌላ ዜና በዚሁ የደቡብ ኢትዮጵያ ክልል ጌዲዮ ዞን ቡሌ ወረዳም ከምርጫ ሕግ ጥሰት ጋር የተያያዘ የፍርድ ውሳኔ መሰጠቱን የወረዳው መንግስት ኮሚኒኬሽን ጽሕፈት ቤት አስታውቋል። የፍርድ ውሳኔው የተሰጠው በወረዳው አገምሳ ቀበሌ ገበባ ጋሻ በተባለ ምርጫ ጣቢያ መራጭ በነበረው ወጣት ታደለ ገመዳ ላይ ነው። ግለሰቡ የፍርዱ ቅጣት ሊወሰንበት የቻለው በድምፅ መስጫ አካባቢ በመንቀሳቀስ ሌሎች መራጮች እሱ ለሚፈልገው እጩ ተወዳዳሪ ድምፅ እንዲሰጡ ሲቀሰቅስ በመገኘቱ መሆኑን በጽሕፈት ቤቱ የኮሚኒኬሽን ባለሙያ አቶ ዳዬ ሚጁ ለዶይቼ ቬለ የተናገሩት ጥፋቱ ገብቶ የራሱን መምረጥ ብቻ መርጦ መውጣት ብቻ ሲገባ ፎቶ ማንሳት ብቻ ሳይሆን ፎቶ አንስቶ እኔም እንደዛ ነው መረጥኩት እናንተም እንድምረጡ ምናምን እያለ ሌሎቹ ላይ ቅስቀሳን ማድረጉ ነው ጥፋተኛ የተባለው ልጅ ነው። ፍርድ ቤቱ 6 ወር ቀላል እስራት ወሰነ። የኢትዮጵያ ምርጫ ቦርድ በደቡብ ኢትዮጵያ ሕዝቦች ክልል በቡርጂ ዞን በሲምቢቾ ምርጫ ጣቢያ አስፈጻሚ የምርጫ ሕግ ጥሰት ፈጽመው መገኘቱን በመግለጽ የምርጫ ጣቢያው መዘጋቱን ማስታወቁ ይታወቃል። በደቡብ ኢትዮጵያ ሕዝቦች ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በፍርድ ቤቶች የተሰጠው ውሳኔ አስተማሪ ነው በማለት ገልጿል። የጋራ ምክር ቤቱ ሰብሳቢ አቶ ጎበዜ አበራ ዲሞክራሲ ስርዓት ማደግ አለበት፣ ሕግጋት መከበር መቻል አለባቸው፣ የምርጫ ስነ ምግባር ደንቦች፣ የምርጫ አዋጆች መከበር መቻል አለባቸው። ማንም ይሁን ማን እሱ የተገኘ ሰው ትክክለኛ ፍርድ ማግኘት አለበት ብሎ ያምናል የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች ጋራ ምክር ቤት እና በዚህ በምርጫው ዕለት ጥፋተኛ ሆኖ የተገኙ አካላት በቀጣይ ኢትዮጵያ ላይ በሚደረጉ ምርጫዎች አስተማሪ እርምጃ ነው ብለን የምንወስደው። ለቀጣይም የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ሰኞ የተካሄደውን ምርጫ ተከትሎም ቅሬታ አለን የሚሉ ተፎካካሪዎች አቤቱታቸውን እንደሚቀበል የጠቀሱት የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ቦርዱ እስካሁን ከቁጫ ሕዝብ ዲሞክራሲያዊ ፓርቲ የደረሰውን አቤቱታ እንደሚያጣራ ተናግረዋል።